አንድ ሰው ግን ተነስቶ they murdered my friend ብሎ ሲናገር this is a huge accusation። በጣም እኮ ትልቅ ነገር ነው። እና I want to see like an autopsy report, some type of like how does he know? ሌላ ሀገር ነበር even እንደ ኢትዮጵያ ውስጥ አልነበረም። እንደዛ ብሎ ነው እንግዲህ የተናገረው እንደሰማሁት ከሆነ እና how does he know? This is a major crime. This is a big deal. እና of course የሚናገረው ነገር እንደዚህ ሲባል እኮ ሰምቻለሁ ምናምን ደግሞ ይባባላሉ በውስጥ ማለት ነው። እና if that's your credibility, of course everything የምትለው ነገር is in question ከዚህ በኋላ ማለት ነው። እዚህ ድረስ careless የሆነ statement or accusation የምትሰራ ከሆነ everything else የምትለው ነገር በquestion mark መግባት አለበት። of course መግባት አለበት። ትልቅ because it's a big crime you're making። እና አንዳንድ ጊዜ በተለይ ሌሎች ፕሮቴስታንቶችም ካላቸው ማሰብ ይሄ ነገር እኮ እንዴ ቆይ ምንድን ነው የተናገረው ነገር ተገቢ ነው ወይ ብሎ መናገር እኮ አለበት አንድ ሰው። እና ኢቨን መሰለኝ አይደለም አይ ፊል ላይክ እንደው ጓደኛዬ ሞቷል እና ቅዱስ ቁርባን ሳይሆን አይቀርም አይደለም ገደሉት ነው። እና this is not okay. You can't trivial ነገር ዝም ብሎ በቃ ይሄ ቀሌሜ ነገር ምናምን ብለን የምናልፈው አይደለም። it's a major issue ነው ማለት ነው። እዛው ፕራይቬት አድርገውታል መሰለኝ አጥፍተውታል። ምን ይለኛል this video is private እያለኝ ነው። እና ላሰማችሁ አንድ ጊዜና አስተያየት ተሰጡበታላችሁ። እኔ ሪከርድ አድርጌ የለ ዶንት ወሪ እንጂ ዋናውን ትናንትናም ፕራይቬት እያለኝ ነበረ ዛሬም ይኸው። ለማንኛውም ስሙት አበበ ገላውን ማን አበበ ጉድላት ላይ ክብረ በዓል ስላለ ያውራጃው ከተማ ላይ ክብረ በዓል ስላለ እዛ ሄዶ እንዲቀድስ ተጋበዘ። በጣም ድምፃዊ ነው። ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ አሰማቸዋለሁ። ቅዳሴ ላይ በጣም እንበይ እየመጣ ስለሆነ አበበ ጉልላት ይባላል። አብሮ አደጌ ነው በመርዝ የተገደለው። እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው የቀደስኩ አብረን የቆምን ስሙት። ይሄ የእሱ ድምፅ ነው። ልብ አድርጉ ስሙት። ይሄ የእርሱ ድምፅ ነው። የማን? የአበበ ጉልላት ድምፅ ነው። ኦኬ ስሙት፣ በደንብ ስሙኝ። ይሄ የአብሮ አደጌ ጓደኛዬ በመርዝ የገደሉት የአበበ ጉልላት ድምፅ ነው። አበበ ነው ይላል በየመሃሉ ራሱ ምስል። ይሄ የእሱ ድምፅ ነው። ስሙት ብሎ አበበ ይላል በየማሩ ማለት ነው። በድሉት አብሮ አደጉ
ነው ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን በአንድ ወንዝ ላይ ነው ያደጉት። አብረው አፈር እየፈጩ ነው ያደጉት። አብረው ነው ዲቁና በአንድ ቀን የተቀበሉት። ጉልላት ይባላል። አበበ ጉልላት ይባላል። ይሄ ልጅ አብሮ አደጌ ሳልቀብረው ወንድሜ ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆኑ የምፈልገው ብሎኝ ወንጌል ነግሬዋለሁ። ከተማ ስገባ የከተማ ልጅ ነው። ዲያቆን በትረ ቀሲስ በትረ የአዲስ አበባ ልጅ ነው። ኤርሚያስ ከተማ ከማወቁ በፊት ይሄ ልጅ ግን የከተማ ልጅ ነው። እሱ ግን ያደገው አፈር እየፈጨ ላም እየጠበቀ በግ እየጠበቀ ያደገ ነው። አበበ ጉልላት ከእሱ ጋር የገጠር ልጅ ሲያድግ ግን ከተማው ሄዶ የወረዳው ከተማ ሄዶ ይቀድስ ነበር ነው። የታለሽ የአንቺ ወረዳ? አሁን እኔ እኮ በጣም ይስቃለሁ። የጥቅምት መድኃኒዓለም በሉት ቆንጆ የሚያምር ልጅ አልኳቸው። ድምፁ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት ወንድሞች ናቶች አልቅሼ አልወጣልኝም። አብሮ አደጌ ነው። በሉት በርጌታ እውነቴን ብዬ የምላችሁ አብሮ አደጌ አብሬ የቀደስኩት አንድ ቀን ነው። ከብፁዕ አቡነ ናትናኤል እጅ ድቁና ስልጣን የተቀበልነው በሉት በቅዱስ ቁርባን። እነኚህ አውሬዎች ቤት ውስጥ የተሰገሰጉ አውሬዎች አሁን ወንድሜ እዚህ ባላምበራስ እንደሚናገረው እነ መርጌታ እንደሚናገሩት ቆሞስ እዚህ አሉ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይፍታል። አበበ ነው ይሄ ወንድሞች ናቶች አብሮ አደጌ ነው። አሁን ስም አውጡለት። ቀጥሉ። በነገራችን ላይ ጀስት ኩክ ፖይንት ቀደምም እያለ ነበረ እንደው ጓደኛ የሞተውብኝ ማንም ሰው አላሰበልኝም ምናምን ይላል እና አበበ ጉልላት የሚባል ሰው የእውነት ኖሮ ቢሆን እና ፎር whatever reason ሞቶ ከሆነ የኤርሚያስ ጓደኛ ሆኖ አንደኛ ነገር ነፍስ ይማር። እውነት ከሆነ ታሪኩ ማለት ነው። አበበ ጉልላት የሚባል ሰው ከሞተ ማለት ነው። የሞተበትን ግን እናጣራለን። እሱን እኮ ወደ እሱ እኮ ሊሄድ ነው። ግን አበበ ጉልላት የሚባል ሰው እውነተኛ ሰው ሆኖ የኤርሚያስ ጓደኛ ሆኖ ለፖለቲካ ተብሎ ኦርቶዶክስን ለመሳደብ ተብሎ ካምፔን ያደረገው ኤርሚያስ በእግዚአብሔር ፊት ለዚህ ይመልሳል። ለዚህ ደም ማለት ነው። ምክንያቱም እውነት ከሆነ ታሪክ ማን ነው አበበ ጉልላት የሚባል ሰው የእውነት ሞቶ ከሆነ እውነተኛ ሰው ከሆነ በሱ ስም ካምፔን ለማድረግ ፖለቲካ ለመስራት ኦርቶዶክስ ተዋሕዶ ቤተክርስቲያን ለመሳደብ ኢንቮክ ያደረገው ኤርሚያስ ነው። ሲጀመር what kind of a friendship is this? እኔ ጓደኛዬ ቢኖረኝ እና ቢሞት የሆነ ፕሮቴስታንትን ለማሸነፍ ብዬ በሱ በሞተው ስም አልነግድም። ምን ማለት ነው? አሁን እኮ ታሪኩን እኮ የሚያነሳው ጓደኛዬ ሞተብኝ ብሎ ሀዘን ድረሱልኝ እኮ አይደለም፣ ፖለቲካ ለመስራት ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ቁርባን ትገላለች የሚለውን ኮንሰፕት ለመስጠት ጓደኛዬ ብሎ ኢንቮክ የሚያደርገው ለዚህ ፐርፐስ እኮ ነው። ጓደኛ እንደዚህ ያደርጋል ወይ? ሲጀመር ነውር አይደለም ወይ? የእውነት ጓደኛ የምትለው ከሆነ why would you campaign in his name? የሆነ ላይ ማሰብ አለብን። እውነቴን ነው አለብን። እውነቴን ነው።
እኮ አለበት። አይ ከዚህ እንኳን ውሸት ውሸት እኮ አለ አይደለ እንዴ? ኖ ኖ ኖ ኖ የዛሬው በዚህ ሳምንት ኮታይና አልፎብኛል የውሸቴና ቆይ እስቲ ሆልድ ላድርገው አይባልም ነው። አበበ ጉልላት የሚባል ሰው ካለ በጣም ይሄ ያሳፍራል። እንደውም እውነተኛ ታሪክ ከሆነ ማለት ነው። ባይዞ ቤተሰቡ አይለቀውም። ለማየት ያውቃችሁ በተወሰነ ጊዜ ውስጥ ይህ አበበ ጉልላት የሚባል ሰው ሙቶም ከሆነ ቤተሰቡ ይመጣል አሁን። ምክንያቱም እኔ አሁን እንደዚህ ያለ ወንድሜ አበበ ጉልላት የሚባል ወንድሜ ዝም ብሎ ማለት ታሞ ሊሆን ይችላል በሆነ ነገር የሞተውን አምጥቶ አንደኛ ኦርቶዶክሳውያን ናቸው ሰዎቹ። ምክንያቱም ዲያቆን ነበረ ብሏል። ስለዚህ የዲያቆን ቤተሰብ መቼም አሁን ጠጥተው ካልሆነ ስለዚህ ጴንጤ እንኳ ቢሆኑ ይህንን ክሌም ማድረግ አይችሉም። ባይዘው ኤቪደንስ ይፈልጋል። ይሄ ነገር በቤተክርስቲያን ላይ አዎ ገለውብኛል ካለ በቀጥታ ኤቪደንስ እንጠይቃለን፣ ማስረጃ እንጠይቃለን። ካልሆነ ግን ጀል ያስጋባቸዋል ይሄ ንግግር እና ሰዎቹ ይመጣሉ ብዬ ተስፋ አድርጋለሁ። ጠብቁስ የተወሰነ ጊዜ ግን የለም። ችግሩ አየር ላይ የተፈጠረ ስም ነው። ይህ አበበ ጉልላት የሚባለው የት አለ? አልሞተም፣ አልሰቀሉትም፣ አልገደሉትም እያሉ ቆታች እንደሚለው ሰው አልሞተም፣ አልተገደለም እያሉ ነው ኮሜንት እየጻፉ ያሉት። እና ዴቭ በጣም ጥሩ አይተሃል። በጣም ጥሩ ነገር ነው ያየኸው። እስኪ ሌሎች አስተያየት ሲስጡ። አፈናቸው በእውነት ይቅርታ። አዳም አባታችን። እሺ ቀሲስ፣ አይ እንትን እኛም ደስ ስላለን ነው ያዳመጥነው። ስፒሮስ የሆነ ነገር ሊያሳየን ፈልጓል መሰለኝ። ለስፒሮስ ቅድሚያ ያነስተው እና ለሁሉም በየተራ እንስጣል። ስፒሮ የሆነ ነገር ልታሳየን ነው። ገባ እየወጣ ኔትወርክ ስላስቸገረ አነስተው ነው። አይ አሁን ይሰማል አይደል? አዎ ይሰማል። ምንድነው አሁን አዙረውት ቄሲስ ዋሹ ኤርሚያስ ማነው ይሄ ዲያቆን ሞተ ብለው አለ በውሸት አሉ እያሉ ነው። እና አዙረው ቄሲስ ያላሉትን እየተባለ ነው። ለዛም ነው እዛም ተመላልሼ ስገባ የነበረው ላሰማቸው። እንዳውም እዛም ስሰደብ ነበር። ለድምፅ ደግሞ አሁን ትክክለኛ ማስረጃ የሚሆንላችሁ ምንድን ነው? እናንተ ቀሲሳችሁን ወይም ቀሲስ ዲበኩሉ እሳቸው አበበ ጉልላትን እንደተባለው ወይ ክሎን አሰርተው ስፒሪ ስሟን ቀረብ ታደርገዋለህ እንዳያት ነው። ቆይ ልጅቷ ማቃት እስኪ ስሟ ሜርሲ ታውቃታለህ? የሆነ ቪዲዮ ሰርቼባት ነበር። እንትኗን ስለከፈተች አይታይም ቪዲዮን። አይ አወኳት ልጅቷ ስዘጋ ቪዲዮ ሰርቼባት ነበር። ኢየሱስ ክርስቶስ ያድኑት ስላሴ አያድንም ብላ ይህንን አንድ እንድትይዙ ትፈልጋለሁ። ሁለተኛ ነገር ደግሞ አሁን እየተደረገ ያለው ነገር ምንድን ነው? ይህንን በጣም መንቃት ያለብን ነገር ስራውን ስለማንስተው ማለት ነው። ምንድን ነው መሆን ያለበት? በሌላ ሰው ምሳሌ ነው የምሰጣችሁ። በሌላ ሰው ምሳሌ ማለት አንድ ቆይ ሰው ግን አለማፈሩ በጣም ይገርማል። ማፈር ነበር ነበረባት ሲዋረድ። ስለዚህ ግራ የገባ እኮ ሰው ሆነሃል እኮ ዳይሜንሻ ይዘሃል። የሆነ ሚዲጅ ክራይሲስ ውስጥ አንተ በቃ ግሪክ ኦርቶዶክስ ና አያገባ ገርሳሜ። ስለዚህ ይሄ ፕሮፍ የማይሆንላችሁ ኤርሚ ከፍቶ ይሄንን አሳይቶ ይሄ ሰው አበበ ነው አላለም። ይሄ ሰው አበበ ነው አላለም። ስለዚህ አሁን እዚህ ጋር የሚያውቁት ሰዎች ኮሜንት ቄስስ ይሄን ነገር ብለዋል እንዴ? አበበ ነው አላሉ ማለት ምን ማለት ነው? ኤርሚ አበበ ነው
እዚህ ጋር የሚቀርበው ማስረጃ ሊሆን አይችልም። ምክንያቱም ኤርሚያስ ቪዲዮ ከፍቶ ይሄ አበበ ነው አላለም። እሱ አለኝ ያለው ምንድን ነው የሚለው መሰሎት ቀሲስ? በድሮ ስልክ ታጣፊዋ ባለው በሆነችው በትንሿ ስልክ በነበረው ሴም ነው፣ በሌላ ቪዲዮ ምናምን የለውም፣ ድምፅ ብቻ ነው። እኔ ያላቀረብኩ ነው ዲፌንሱ። ይህ የሌባ አይነ ደረቀ ራሱ ነው የቀዳው ነው ያሉት ቀሲስ። ይቅርታና የሌባ አይነ ደረቀ የቀለቤን ድምፅ እዚህ ጋማ ይግባ። ኢንትሮ ቆይ ደግሜ ላሰማኝ የመጣብኝን መቼስ እንግዲህ አሁን ዲያቆን ያሉት ራሱ በሆነች እንዳውም ገብቼ ቅድም ስል የሆነች ዱት ስልክ እሷን ቀዳሁት ሲል ነበር። የአውራጃው ከተማ ላይ ክብረ በዓል ስላለ እዛ ሄዶ እንዲቀድስ ተጋበዘ። በጣም ድምፃዊ ነው። ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ ያሰማቸዋለሁ ቅዳሴ ላይ በጣም እንበ እየመጣ ስለሆነ አጋጣሚው ግን ይገርማል። አባታችን ግን ሀሳቡ ምን መሰሎት? አሁን እሷ የምትለው እንደ ኤቪደንስ የበትረን ቪዲዮ ሰዎች ፖስት ማድረግ ጀመሩ ማለት ነው። እሺ። እና እንግዲህ ድምፁ ይሄውና ይሄ ነው ባለቤቱ፣ የድምፁ ባለቤት ሲሉ ይሄ ኤቪደንስ ሊሆን አይችልም እያለች ነው እሷ። ምክንያቱም ቪዲዮ የሌላ ሰው ቪዲዮ ማሳየቱ ማስረጃ ሊሆን አይችልም። አሁን እንደዚህ ያለ ወሬ ግን አሁን ሃይማኖት ይመስላችኋል? አሁን እንደዚህ ያለ እኮ ወሬ እኮ የሚወራው ጠበቃ ምናምን ፖለቲካ ነው። ሃይማኖት ላይ ግን እንደዚህ ያለ ነገር ይሰራሉ ወይ? እኔ የማይገባኝ እኮ ይሄ እኮ ነው። ከእውነት ጋር ሰው እንዴት በዚህ ደረጃ ይጣላል? እኔ እንደዚህ የመበለት ወሬ የሚያወሩ ሰዎች ከራሱ የወንዱ መበለት እሱ ነው። ይህ ሴቷ መበለት ናት። ምንም እዚህ ግባ የሚባል ነገር አይደለም። እሱ ያለውን እኮ እየሰማሁ ነው። ያው ወንድሜ ሰምቶ ላከልኝ ቴሌግራም ላይ። ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ኦኬ እሺ። እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው የቀደስኩ አብረን የቆምን ስሙት። የኢየሱስ ድምፅ ነው። ቀጥሎ በጣም ይቅርታ የክላስ ሰዓት ለካ ራስቸው ብዙውን ከፋሽ ነኝ። በጣም ቻው ብዙውን ከፋሽ ነኝ። በጣም ቻው ብዙውን ከፋሽ ነኝ። በጣም ቻው። አንዳይን ቀሲስ ራሱ ቪዲዮ አላሳዩም። እሱ ነው ይሄ ነው እሱ ነው ይሄ ነው ቤዚካሊ ማለት ነው። ቀሲስ ድምፁን ገና ሲያዩት ነው ያወቁት። በድምፁ
በላይቫቸው ውስጥ ራሱ ቪዲዮ አላሳዩም እና ቪዲዮ ካሳዩም እንትን የሚሰሩት ናቸው፣ ቆራርጠው ቪዲዮ የሚሰሩት ሰዎች ናቸው። እነሱ ጋር ዲል ያደርጉ። ቀሲስ ግን ይሄን ድምፅ አውቀዋለሁ የቀሲስ በትረ ነው የሚል ነው የተናገሩት እንጂ ቪዲዮ ራሱ አላሳዩም ቀሲስ ማለት ነው። ስለዚህ ሽፍት ለማድረግ የሚደረግ ነገር አለ። ሁለተኛው ነገር ደግሞ ምንድን ነው ናሬቲቭን በጣም እንትን ለማድረግ የለም በቃ ቀልብ ለመሳብ የሆነ የሚያምር ድምፅ ፈልጎ አምጥቶ እሱን አሰማ። ከዛ ደግሞ ቆንጂዬ ወጣት በጣም የሚያምር ልጅ እያለ አላለ ናሬቲቭ እንዲያምር ማለት ነው። እና በውሸት የሚከብር ክርስቶስ አለ ወይ? በውሸት የሚከብር ጌታ አለ ወይ? ስንት ጊዜ ነው የሚዋሸው? ስንት ጊዜ ነው የሚዋሸው ማለት በቃ። እና እንዴት ነው ማለትም ምንም ይሁን ምንም ማንም ምንም ይናገር ብቻ ኦርቶዶክስ ትሰደብላቸው፣ ብቻ ኦርቶዶክስ ዝቅ ትደረግላቸው፣ ፕሮቴስታንቶች ደስ ይላቸዋል ማለት ነው። ይሄን ነው እያየን ያለ ነው። እንዴት ጥብቅና ሊቆሙለት ይቻሉ? እና እግዚአብሔር እያጋለጠው ነው። እና ቤዚካሊ ምንድነው እየተደረገ ይበልጥ እንትን ለማለት እኮ ጳጳስ ያልሆነውን ጳጳስ ነው ብለው ይኸው ፕሮቴስታንት ሆነ ብለው ድራማ የሰሩ ናቸው። በቃ ድራማ ኩዊን ድራማ ኪንግ ናቸው። በዚህ የታወቁ ናቸው ማለት ነው። እና የሌባ አይነ ደረቅ መልሶ ልብ ያደርቅ ነው እንጂ እኔ ፎር ሹር የምናገረው ነገር ስፒር አይ ቲንክ ተናገርና እቀጥላለሁ እንዳላቋርጥ። ከይቅርታ ጋር አንዴ ዘርሃ ዳዊት ቀሲስ ኖት? ከይቅርታ ጋር አላወቅኩም፣ ስላላወቁት ነው ለእሳቸው እድል እንስጥና ራስዎን እንግዲህ ደጋግሞ ማስታወቅ ግዴታ ነው። መምህር እርሶም የሆነ ነገር ይበሉ። አፈኖት በጣም እሺ። ያደመጥኩ ነው። የእናንተ መልእክት የኛም ስለሆነ አንድ ነው። የተለየ መልእክትና የተለየ አስተምሮ ስላልሆነ ማፈን ሊባል አይችልም። ጥሩ ነው፣ ደስ ይላል። ዘርሃ ዳዊት ፍስሐ እባላለሁ። በአንድ አጥቢያ አዲስ አበባ ረቢ መድኃኔዓለም የመጽሐፍ መምህር ነኝ እና በቅድሚያ ሰላም ወደ አስተዋወቅ ስባል ወደ እንትን የገባውኝ ወንድሞቼ መምህራን፣ ሌሎችም ዲያቆናት እህቶች ሁሉ ሰላም ብያለሁ። ይህን ድምፅ ቀሲስ ዲበኩሉ እንደተናገሩት ስሰማው እኔ ደንግጬ ነበረ። አረፈ ምናምን ሲሉ ኋላ አበበ ጉልላት ሲሉ ግን እንዴ ድምፁ የመምህር በትረ ነው እንዴት ስሙ ደግሞ ተቀየረ በማለት ወደ ማገናዘቡ እንደገና ወደ አለማመኑ ማለት ነው ወደ ማጣራቱ ሀሳብ ሄድኩኝ። ድምፁ የመምህር በትረ ነው። መምህር በትረ በዲቁና ሲያገለግሉ የነበሩ በኋላ ግን አዲስ ኪዳን ተምረው በስብከተ ወንጌል የሚያገለግሉ ናቸው እና ቀጥታ ድምፁ የአበበ ጉልላትን በአካልም በድምፅም ባናውቀውም ይህ ድምፅ ግን የበትረ ነው። የመመሳሰል ደግሞ የተወሰነ ሊቀራረብ ይችላል እንጂ ሙሉ በሙሉ ሊሆን አይችልም። እውነት ለመናገር ሙሉ በሙሉ ይህ የቅዳሴውን ድምፅ ስንመለከት ደግሞ የሚቀበሉትም አብረው ያሉት ሁሉ እንደ ወደ ወረዳ አውራጃ ከተማ እንደው ዳር ያለ አይመስልም። አዲስ አበባ ውስጥ ነው ቅዳሴው የተከናወነ። የበትረ ያሉ የተወሰነ ልዩነት ይኖር ነበር እውነት ለመናገር እና ይሄ ሐሰት ነው። በትክክል የምረዳው ሐሰት ነው። በመሰረቱ እውነት ይሆናል ብዬ ላምን አልችልም። ይሄንን ከምን አንፃር ሁሌም የሚናገረው ሐሰት እንጂ እውነት ስለሌለ ከዚያ ሰው እውነት ተናግሮ አይቻለውቅም። እውነት ተናግሮ አይቻለውቅም። አንደበቱን መንፈሰ ሐሰት፣ መንፈሰ ጽርፈት ሌሎችም ያደሩበትና የተቆጣጠሩበት ሰው ነው እውነት ለመናገር እና ሐሰት ይናገራል። እውነት ተናግሮ አይቼው ሰምቼም አላውቅም። ሐሰት የሚናገር የክርስቶስ አይደለም፣ ሐሰት የዲያብሎስ ነው። ስለዚህ የሚናገረውም ስለ እርሱ ነው። ሰው ዝቅ ሲል እኮ እንስሳ ይሆናል አይደለም እኮ ነው። ከመንስሳ ዘአልቦ ልብ ሲከፋ ደግሞ ትውልድ አራዊተ ምድር እንዳለ ክርስቶስ በማቴዎስ ወንጌል ምዕራፍ 3 ላይ አውሬም ይሆናል እና ይህን ሰው አካሉን እንጂ ሰው ሆኖ የማየው እኔ ግብሩን ሰው ሆኖ አይታየኝም። ልበ አምላክ ዳዊት ልጁን ሰሎሞንን ምንድነው
ኩን ያለው ልጁን ሰሎሞን ዳዊትና በአካል ሰው የሆነ ግን በግብሩ ሰው ያልሆነ ሰው እፍረት የሌለው ሰው ስለሆነ ከሌሎቹ ተለይቶ አይታየኝም። ይሄ ግን ወንድማችን እንደበተን ብንጋብዛቸውም ይገኛሉ። በቲክቶኩ ገብተው እኔ ነኝ ማለት ይችላሉ። አሁን ለምሳሌ ይሄኛው ሐሰት ወንድማችን ዳዊትም እንደሚናገረው የመመሳሰል ነው እያሉ ነው። እኛ ይህን ሰው ቪዲዮ አውጥተን ይሄ ነው አላልንም እያሉ ነው። እኛ ደግሞ ድምፁ የዚህ ነው፣ ድምፁንም አካሉንም እናውቀዋለን፣ ድምፁ የዚህ ነው የሚል ነው የመምህር ወይንም የቀሲስ ዲበኩሉ ሐሳብ እውነት ነው። በዚያ ብቻ ሳይሆን አብረው የሚቀድሱት አብረው ያለው ድምጽ የበትረና የዚያ እንዴት ሊገናኝ ይችላል? የተለያዩ ከሆነ የድምጹም የተወሰነ አብረው የሚቀድሱትም ሊለያይ ይችል ነበር። ይሄ ግን አንድ ስለሆነ የድምጽ እንጂ እነሱ ያሰሙት ድምጽ እንጂ እርግጥ እንትን ቪዲዮ አይደለም። ነገር ግን የኛ ደግሞ ድምጽም ቪዲዮም ስናመጣ ይሄ ነው ትክክለኛ ነው። እንደኔ ግን ሊያጠራጥር አይችልም። ከዚያ ሰው ሐሰት እንጂ እውነት ደግሞ አላየንም ካሁን ቀደም። እኔም ደንግጬ ነበር ሰማ በጊዜው፣ ኋላ ግን አጣርቼ ሐሰት መሆኑን ተረድቻለሁ። ይህን ይመስላል። ጨርሻለሁ። ይበቃኛል። ይህን ካልኩ በጣም ነው የምናመሰግነው አባታችን፣ እግዚአብሔር ይስጥልን። ስፒኪንግ ከመሄድ በፊት አንድ ሰው ያልሞተውን አምጡ ምናምን የሚል እንትን ጻፈ እና መጀመሪያ ታሪኩን ያስተካክል እንጂ የዋሸበትን ታሪክ ያስተካክለውና መዋሸቱን መቅጠፉን ያስተካክልና እሱን ታሪኩ ከዛ ወደሚቀጥለው ደግሞ መሞቱና ለመሞቱን ደግሞ ሄደን እናረጋግጣለን። መጀመሪያ የቀጠፈበትን ቀጥፍ ያለው ዋሽቻለሁ ብሎ ያልበለና ያልሞተውን ሰው ደግሞ እናፈላልጋለን። እጅ ከፍንጅ ተይዟል እንዴ! አንዳንድ ጊዜ በጣም ህሊና ራሱ የሚባል ነገር እኮ ያስፈልገናል እንጂ አዳም ስለተከታተልኩት ይህን ነገር ከመጀመሪያው እንዴት ነው ወደዚህ የመጣ ነው የሚለውን ላሳያችሁ። ከጥቂት ቀን በፊት ገድል ተነቦ እፎ ያጋልጦታል። እዛ ገድል ላይ ምንድነው በቁርባን ሰው ይገላል የተናገረበት ትክክል። እፎይ ሲናገር በንዴት እንኳን ጓደኛዬን ገድለውታል አላለም። በቁርባን ይሄ ታሪክ ከወጣ በኋላ ብዙዎቹ ነመረጌታ ምናምን በኢትዮጵያ ኦርቶዶክስ ብዙዎቹ በቁርባን በቅናት በምናምን ሰው ይገላሉ ማውራት ተጀመረ። እንደውም ሰይጣን ኦርቶዶክስ እያለክ አንተ ምን ነበር የምታመልከው ሲባል ሰይጣን ነው ማመልከው ብሎ የተሰራውን ቪዲዮ ለቅቄዋለሁ። የዛን ጊዜ ይሄ ነገር እየተወራ ነበር። በኢትዮጵያ ኦርቶዶክስ እንደዚህ ይደረጋል። ልብ በሉ። ከዚህ ተነሳ ይሄ ወሬ ተጀመረ። ከዛ ምን አረገ ወንድማችን ኤርሚያስ? እነዚህን አገናኝቶ ፈጥሮ ታሪክ ሰራ። ጓደኛ እንግዲህ ከ10 ዓመት በፊት የሆነ ነገር ነው አይደለ? እንባ እየተናነቀው ይሄን ነገር ሊናገር ሲል እና ቪዲዮም ያው ድምፁንም የሰውየው ድምፅ ብቻ አይደለም እኮ እዛ የተሰሙት ሁሉ፣ ለዛውም የዛሬ 10 ዓመት በአንድ ስልክ የተቀዳ እንደዚህ ጥራት የለውም አመጣ እና ይሄንን ታሪክ ፈጠረ። ይሄ ብቻ ነው ግን እንደዚህ አይነት ታሪክ የሚፈጥረው ኤርሚያስ? ይሄ ብቻ አይደለም እኮ ብዙ ታሪክ በፊት የሆነውን ነገር ከኢትዮጵያ ኦርቶዶክስ የወጣሁት እኔ የኢትዮጵያ ኦርቶዶክስ ጴንጤዎች ጋር ዝሙት አለ ብለው እዛ ዝሙት ይሰራሉ ብዬ እሱን ለማየት ነው የሄድኩት። በዛው የጌታ ቃልን ሰብከውኝ ተማረኩ እያለ ነበር ሲናገር የነበረው። እንዴት እንትን እንዳለ አንድም ስለዚህ ነገር አልተናገረም። ከዚህ በፊትም ከኢትዮጵያ ኦርቶዶክስ የወጣው በገድላት ነው ሲባል ነው በገድላት አይደለም በትምህርቷ ነው ብሎ ነበር።
ከ10 ዓመት በኋላ እንዴት ይህንን ነገር ሊናገር ይችላል? ለዛውም ይሄ ነገር ከይቅርታ ጋር መንገዱ ተሰርቶለት ነው። አበበ ጉልላት የሞተው አሁን የሞተው ወይንስ ቆይቷል? ማለት ምን ያለ ጊዜው ነው ከሞተ? ከ10 ዓመት በፊት ነው ተባለው እኮ ቅድም 9 ዓመት በፊት አለ። እንደዛ ነገር 9 ዓመት አለ እኮ። ግን አሁን ናሬሽኑ ሳይቀየር አይቀርም። ሰዎች ሀዘኑ ትኩስ ነው። አሁንም እኮ እንደዚህ አይነት ሀዘን እኮ ቶሎ አይጠፋም። አዳምሻ ምን ሆነ? የዛሬ 10 ዓመት ሞቶ ነው። ለጥቅም ያለው የሞተ ሰው እኮ ነው። የዛሬ 10 ዓመት የነበረው ጥቅምት መድኃኒዓለም የተባለለት እና ምናምን የሞተ ሰው ነው ይመስለኝ። ቅድም እኮ ያልኩት ለዛ ነው። ማነው አበበ ጉልላት የሚባል ሰው ካለ የእውነት ኖሮ እንደኔ ምክንያቱም 10 ዓመት የሞተውን ጓደኛ ከሞት ለፖለቲካ ተብሎ ለቲክቶክ የሆነ ፖይንት ማምጣት ተፈልጎ ሰውየው በሰላም እንዳያርፍበት ኢንቮክ እያደረጉ ቅዱስ ቁርባን ይገድላል ማለቱ እራሱ በጣም የወረደ በቃ ሀሳብ ነው ባይነኝ። ታሪኩ እውነት ከሆነ እንደውም የበለጠ ያሳፍራል። በጣም አሁን እኮ ዲያቆን ችግሩ ምን ሆነ መሰሉት? ይችላል ግን ቤተክርስቲያን በተቀበለው ቁርባን ግን ያልሞተ ሰው አንድ ሰው እንዳለ ነው የሚሰማኝ። እና እሱን ሰውዬ ነው አሁን እንደ አዲስ አምጥቶ ቁርባን ያስገደለው። እና እሱ ራሱ የሆነ መጀመሪያ ታሪኩ አምታቶታል፣ መቼቱን አምታቶታል። አሁን ግራ መያዣ መጨበጫ አጥቷል። እና አሁን አበበ የሚባል ሰው እንዳልሞተ አሳዩኝ ነው እያለ ያለው። እሱ መሞቱን ሳያረጋግጥልን ጭራሽ እንዳልሞተ አሳዩኝ የሚባል ታሪክ ውስጥ ሲገባ በጣም ነው የሚያሳፍረው። በዚህ ልክ እንደ ሕፃን ልጅ ሲያይ ሰውን ያሳፍራል። ቆይ እኔ አንድ ነጥብ ለማንሳት ነው። ቅድም መምህር ብሎ ያስቀመጡት ነገር አለ። እንደ ሰው ያው እናዝናለን ለወንድሙ ማለት ነው። እንደ ሰው ከሆነ ግን እኮ እኛ ነን የተጎዳ ነው። እኔ እኮ ከወንድሜ በላይ እኮ ሃይማኖቴን የማስበልጥ ሰው ነኝ። ከቤተሰቤ በላይ እኮ ሃይማኖቴን የማስበልጥ ነኝ። ሲሪየስሊ እንደ ሰው አዝነናል። ግን ወንድሙ ቢሞት ግን የተጎዳ ነው እኮ እኛ ነን። ቅድም እኮ ሲያለቅስ ነበረ ስፒሮስ ማክ አንተ ላይ ሆነ እኮ ሲያለቅስ ነበር። ሰምተዋል አይደል? እኔ ሴቱ እዛ አይታዘንልኝም ወይ ያጣሁት ወንድሜን ነው እያለ ማለት ነው። ሞር የተጎዳ ነው እኮ እኛ ነን። እኔ አሁን በምድር ላይ ምንድን ያለኝ የመጨረሻ ማክሲመም እኮ ሃይማኖቴ ነው ከቤተሰብን በላይ ማለት ነው። ሞስት ፕሮባብሊ አሁን ከወለድኩ በኋላ ትንሽ ልጆቼ ናቸው የሚያሳዝኑኝ እንጂ ለእኛ እኮ ዋናውና ትልቁ ነገር የሆነው ሃይማኖታችን የተነካብን ያውም የምንድንበት ማለት ነው። ይችን ነጥብ ለማስቀመጥ ነው። እኛ የኢትዮጵያ ሕዝብ ኦርቶዶክስ ስንት ሚሊዮን ነው? ሁሉንም የሚመለከት ነው ይሄ ነገር። እኔ እንኳን ሪሊ ማለት እስቲ አሁን የሆነ ከጎናችን የሆነ ሰው ሉዝ አድርገናል። ከዛሬ 10 ዓመት በፊት ፊል ልናደርግ እንችላለን ስናስበው፣ ግን በዚህ ልክ ወተን እየየ የምንልለት ጓደኛችን አለ ቢሞትም ሪሊ ማለት ይሄ በጣም ኖር ነው። አንዳንዴ ሞራላቸው የሚገርመው አንዳንዴ እሱን ምን መሰለ ወንድማችን፣ እሱና እግዚአብሔር ብቻ ያውቁታል። ህሊናው ጀጅ ያደርግ። ግን አይ ቲንክ አዲስ ቅዳሴው ውሸት እንደሆነ በደንብ አረጋግጠናል። ምንም ጥያቄ የለውም። ግን አትሊስት ቅዱስ ቁርባኑ ገደለው የሚለው it's a major problem. You can't just say that and get away with it. That's my thing. Like you cannot make these kind of claims. እና የሆነ
ካልቸር ባውንድሪ ያስፈልገዋል። ይህንን ነው we have to set a certain standard like ለውሸት ኖ ይሄ ውሸት እንኳን ይበዛል እንደው እኮ ሰውም አያምነኝም የሚል አይነት የሆነ ስታንዳርድ ያስፈልገዋል መጠን ማለት ነው። እና this is too much and if you're going to make a major bold claim you have to come up with the evidence. እኔ I really want to know ኢትዮጵያ ውስጥ አልነበርኩም ብለዋል። እንግዲህ እንዴት ነው የሚያውቀው በፖይዝንድ በቅዱስ ቁርባን እንደሞተ እንዴት አወቀ? ጀስት ስላለ ከዚህ በላይ ጥላቻ አለ እንዴ? ሰው እኮ ኦርቶዶክስን እኮ እንዲጠላ እኮ ነው the whole purpose። አበበ ጉልላት ሞቶም ይሆን ሳይሞትም ይሆን ኖሮም ይሆን ሳይኖርም ይሆን ስሙ የተጠቀሰው ኦርቶዶክስ ላይ ጥላቻ እንዲኖር እኮ ነው። ተመልከቱ ኦርቶዶክስ ቤተክርስቲያን ምን እንደሚደረግ ተመልከቱ ለማለት እኮ ነው። that's not okay. Like it's not okay to do things like that. እንዴ በጣም this is እኮ outside like በጣም ምንድነው ገደብ አልፏል። like this is not okay to በመቶ ደግፋለሁ። ሌላው ነገር እንደተባለው ዝም ብለን ለማውራት just you know even ፈንም ለማድረግ አንዳንዱም ስለሚያስቅ ልናነሳው እንችላለን። ግን the main point እዚህ ጋር መኖር አለበት ባይ ነኝ እኔ ፐርሰናሊ። ልክ ነው ዲያቆን እኮ ግን አንዳንድ የማይመስል ነው ማለት ሞራላቸው ጀስት ቤተሰብ ያላቸው ናቸው፣ ፓስተር ናቸው፣ ሰውን ሰብስበው የሚያስተምሩ ናቸው። በምን አሁን እኔ ሪሊ ነው የምልህ እኔ እንዳደግኩበት ሁኔታ የሆነ ነገር ራሱ ስሳሳት ለብቻ የተሳሳኩት ያሸማቅቀኛል እኮ። እንቅልፍም እኮ የሚነሳን ሰዎች አለን። እንዴት አድገው ውሸትን በግድ አቃንተን እውነትም እናድርግ ብለው የሚሄዱበት ነገር ስናይ የሁሉ ጎረምሳ ተሰብስበው ለክርስቶስ ነው የምናወራው እያሉ እኛ ብንቷቸው የሚያምኑት አምላክ የምር የሚያምኑት ማለት የማይመስል ነገር ነው የተወራው። እና ሞራላቸው ወጥቶ አሁን እኔ ላወራላቸው ለነሱ ያሳፍረኛል ይሄንን እና ሞራላቸው ይገርመኛል። እንዴት አይነት ትውልድ ለመፍጠር እያሰቡ የሚሄዱበት መንገድ ኖርማሊ እኔ እንጃ። እኔ ሰው እንዲያለቅስም በውሸት የሆነ የሚወስደው ነገር አለ የቤት ቁጭ ሲል ሲጨንቀው እንጂ እንዴት ሪሊ የምር የምናለቅስ ቢሆን ራሱ ሆኖብን እንዴት ነው ቲክቶክ ላይ ወጥቼ የማለቅስ? የሆነ አላማ ከሌለኝ እንጂ እኔ ሀዘኔን ቲክቶክ ላይ ወጥቼ እየዬ እያልኩ ያው ምን እንጃ ውጭ አይሆንም፣ ያስጠይቃል። ይህ መጠየቅ አለበት በሁሉም በሚችለው አቅሙ ወይ እንዴት እንደሞተ አስረድቶ ለህግ መቅረብ አለበት። ብዙ ጊዜ አታክ እያደረገ ነው። ይህ ደግሞ ሰው ሞቷል። ሰው ከሞተ ደግሞ በቃ ከሱ ማስጠየቅ ነው። ትልቅ ወንጀል ነው የሰራው። በምንም ቢሉ ቢሸፋፍኑልን ሊያመልጥ አይችልም። ግን የሚገርሙኝ አብሮ ያሉ ናቸው። እንዴት ልጅ ያላቸው ትዳር ያላቸው ትልልቅ ሴቶች እንዴት በዚህ ልክ ለእውነት ሳይቆሙ እንዴት ለክርስቶስ ሊቆሙ ይችላሉ? ያልተፈጠረ ነገር ተፈጠረ እያሉ በዚህ ተደጋግፎ ወይ መባባል መልካም ነው ያኗኑራል።